ስንት ለክስ የሚያበቃ ኬዝ እያለ ሽባውን ሰው ፈውሳል ተብሎ ሰው ፍርድ ቤት ይጠራል። አንተን ውስጥ ደንብ ያስገድዳል፣ እኔን ደግሞ ህገ መንግስቱ ያስገድደኛል። አትስበክ ለምን ትሉኛላችሁ? ቀኑ አይፈቅድም ለምን ትሉኛላችሁ? በእኛ ካላንደር ተመላለስ የምትሉኝ ሰዎች መቼም ቢሆን በእናንተ ካላንደር አልመላለስም። መስማት ባለብኝ ቦታ እሰማለሁ፣ መስማት በሌለብኝ ቦታ አልሰማ። በነቢይ ኢዩ ጩፋ እጅ የተቀባው ነቢይ ዛሬ ደግሞ ሌላ ጉድ ይዞ ብቅ ብሏል። እጅግ ያስደነግጣል። የፊታችን እሁድ ቀን ደግሞ የዘይት ቀን የኃይል ቀን ይሆናል። በጉባኤያችን ለተገኙት በሙሉ የተጸለየበት የትንሣኤ ዘይት ለሁሉም በነፃ የሚሰጥበት ቀን ነው የሚሆነው። ለእያንዳንዳችሁ ተነብያለሁ ይሄ አይባልም። ምክንያቱም ነቢያት በእግዚአብሔር ፈቃድ በሰማያት መከፈት በወቅቱ እንዲገለጥ ለፈለገው መልእክት የሚመጣ እንጂ እምታድዩ ሳንቲም አይደለም። ነቢይ ኢዩ ጩፋ ባደረገው የመጽሐፍ ቅዱሳዊ እንቅስቃሴዎች ዘይት በመሸጥ ውሃ በመሸጥና እንዲሁም በፖሊስ በመታጀቡ ከካውንስሉ እገዳ እንደተጣለበት ይታወቃል። ይሁን እንጂ ኢዩ ጩፋ ቀብቶ የለቀቃቸው በኢዩ ጩፋ እጅ የተቀቡ ነቢያትን ተብዬዎች ዛሬ አዲስ አበባንና መላ ኢትዮጵያን ያጥለቀለቋት ይገኛሉ። ከነዚህ ነቢያት አንዱ የሆነውና ትንሣኤ ቲቪ በሚል የማህበራዊ ሚዲያ ስም የምታወቀው ነቢይ ምህረት የተባለው ግለሰብ የፈጸመው ጉድ እነሆ በርካቶችን አስቆጥቷል። ይህ ነቢይ የተጸለየበት የትንሣኤ ዘይት በሚል የተለያዩ ማጭበርበሪያዎችንም እየፈጸመ እንደሆነ ተሰምቷል። እነኚህ ነቢይ ኢዩ ጩፋን በማየትና በእሱ ተቀብተናል በማለት ምድሪቷንና መዲናዋን አዲስ አበባን የወረሯት ነቢያቶች በሄቡ ምዕመናኑን ማጭበርበራቸውን ቀጥለዋል። አንዳንዶቹን ካውንስሉ ለይቶ እስከማያውቃቸው ድረስም በዝተዋል። ታዲያ ይህ በኢዩ ጩፋ ተቀብቷል የተባለው ነቢይ የፈጸመው ጉድ ምን ይሆን? አድምጠን እንመለስ። የፊታችን እሁድ ቀን ደግሞ የዘይት ቀን የኃይል ቀን ይሆናል። በጉባኤያችን ለተገኙት በሙሉ የተጸለየበት የትንሣኤ ዘይት ለሁሉም በነፃ የሚሰጥበት ቀን ነው የሚሆነው። በጉባኤያችን ለተገኙት በሙሉ የተጸለየበት የትንሣኤ ዘይት ለሁሉም በነፃ የሚሰጥበት ቀን ነው የሚሆነው። የወንጌላውያን እምነት ተከታዮች እኔ እኮ በጣም የሚገርመኝ ወይ ለይቶላችሁ እስላም አልሆናችሁ፣ ወይ ለይቶላችሁ ኦርቶዶክስ አልሆናችሁ፣ ወይ ለይቶላችሁ ጴንጤ አልሆናችሁ፣ እዚህም እዛ ምትረግጡ እኔ ምን አይነት የህይወት ደስታ ነው የሚሰጣችሁ? እኔ እንደዚህ አይነት ሰዎች እስኪ ንገሩኝ። ወጥ የሆነ አቋም የሌላችሁ ቢከብድም እኮ ይክበድ ችግር የለውም እኮ ግን ወጥ የሆነ የህይወት አቋም ሲኖር የራስህ ከለር ይኖርሃል ማለት ነው። በዛ ትታወቃለህ። እዚህም እዛ የምታቦራጩ እዚህም እዛ የምትርመጠመጡ ሰዎች የራሳችሁ የህይወት ቫልዩ ማጣት ብቻ ሳይሆን በቃ ማለት የመኖር ትርጉሙ ራሱ ለእናንተ አሰልቺ ነው የሚሆነው። አሰልቺ አሁን ብዙ ጴንጤ እንደዛ ነው የሚመስለኝ። ስላልጠጣህ አይደለም እኮ እሱ ስነ ምግባር ነው የሚባለው። ስላላጨስክ ስላልቃምክ እሱ ስነ ምግባር ነው የሚባለው። ህይወት ከዛ ያልፋል ወዳጆቼ። ህይወት ከክርስቶስ ጋር የምንካፈለው ጉዳይ ነው። እንዴ የዛን ሰዓት ይሄ ምድር ያስጠላሃል። የዚህ ዓለም ነገር ያቅለሸልሻል። ማሰብ አትፈልግም ስለዚህ ዓለም ነገር። እግዚአብሔርን እንዴት አድርግ ማስደሰት በቃ መቼም በቃ ለሱ ፈቃድ መኖርን ነው የምትመኘው። ነፍስ እሱን ትራባለች፣ እሱን ትጠማለች። ህይወትን ከክርስቶስ ጋር ከተካፈልክ ሃይማኖት እንደዚህ አጣፍተህ የሆነው ነገር አድርገ እሱማ አንተን መች አዳነ መች ለወጠ? ሺህ ጊዜ እኮ ነግሬሃለሁ በዚህ ጉዳይ ላይ። በጣም ብዙዎቻችሁ የቲክቶክ አስመሳዮች ናችሁ። የቤተ ክርስቲያን አስመሳይ የአባልነት አስመሳዮች ናችሁ ብዙዎቻችሁና እነዚህ ሰዎች ጋር የምትሄዱት በዚህ ምክንያት ነው። አርቲስት አስቴር በዳኔ አገልጋይ ዳዊት ፋሲልን አስጠነቀቀችው። በጊዮርጊስ ማሊያ ለቡና የምጫወት ኳሰኛ አትሁን እረፍም ስትል ገልጻለች። ይድረስ በጣም አከብር ለነበርከው መጋቢ ዳዊት መጽሐፍ ቅዱስን እንደተጻፈው አውዱን ጠብቀን እንኖረው በሚል እሳቤ በጣም አደንቅ ነበር። ከቅርብ ጊዜ ወዲህ ግን ክርስቲያኖችን ገደብ ባጣ ትችት ስድብ ለሰዳቢ አሳለፈ እየሰጣቸው ነው። ለምን? አሁን በዚህ ቪዲዮ እንኳን ለሰጠው አስቴቲ በስንት አብያተ ክርስቲያናት ዞረ ሪሰርች ሰርተሃል። እንደዚህ አይነት የጅምላ ፍረጃ ከመሰንዘሪ በፊት ምን ያህል ስብከቶችን አዳምጠ ምን ያህል መዝሙሮችን ሰምታል? ተው እንጂ ወንድም አለም። ይህን ያህል ጭፍን ጥላቻ ማን ነው ያስተማረ? አብ ወልድ መንፈስ ቅዱስ አንድ አምላክን እንደ እግዚአብሔር ትእዛዝ ማለት የምታደርጉትን ሁሉ በኢየሱስ ስም አድርጉት እንደተባል ነው ይደረጋል እንጂ አንተ እንዳልከው ያደረገ የቱ ቤተ ክርስቲያን ነው? ተው እንጂ ወንድሜ። ሌሎችን ለማስደሰትና ተቀባይነት ለማግኘት በዚህ ርቀት አማኞችን ማሳደድ ተገቢ አይደለም።
አይደለም። በጊዮርጊስ ማሊያ ለቡና የምጫወት ኳሰኛ አትሁን ስትል ነው አርቲስት አስቴር በዳኔ ለአገልጋይ ዳዊት ፋሲል ይህንን መልእክት ያስተላለፈችው። ምልክቱ ወደ ተከሰተበት ሰው ሁሉ ወደ እነ ጴጥሮስ ጎረፈ። ያለ ሰው መንቀሳቀስ የማይችል ይህ ሰው ተራመደ። እርስ በርስ መጠያየቅ ጀመሩ። በዚህ ሙቭመንት ውስጥ ነው 3000 ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉት። አንድ ሽባ ተነስቶ በመራመዱ ምክንያት 3000 ሰዎች ጌታ ኢየሱስ ክርስቶስን ተቀበሉ። ፈውስን የምትቃወሙ ሰዎች አትቃወሙ። በቸርች ውስጥ ምልክቶች ያስፈልጋሉ። ምልክቶች ባሉበት ጌታን የሚቀበሉ ሰዎች ቁጥር ይጨምራል። ምልክት አያስፈልግም የሚል ሰው ራሱ አያስፈልግም። በዚህ ዘመን ታምራት አያስፈልግም የሚል ሰው ራሱ አያስፈልግም። ሊሳን አያስፈልግም የሚል ሰው ራሱ አያስፈልግም። ሐዋርያትና ነቢያት አያስፈልጉም የሚሉ ሰዎች ራሳቸው አያስፈልጉም። 5ቱን ኦፊስ ክሬት ያደረገው የናዝሬቱ ኢየሱስ ነው። ኢየሱስ ያልዘጋውን ኦፊስ አንተ መዝጋት አትችልም። ይሄ ኦፊስ ጌታ ተመልሶ እስከሚመጣበት ቀን ድረስ አክቲቭ ሆኖ ይሰራል። ደንብ አስከባሪ ወንጌል ሰባኪን ሊያጠፋ አይችልም። እኔ አሁን ደንብ አስከባሪ ስለ አንዳንድ ሰዎች ትደነግጣላችሁ። ይሄ መጽሐፍ ቅዱስ ላይ ተጽፏል። ኢየሱስ ወደ ምኩራብ ገብቶ በሚያስተምርበት ጊዜ እየሄዱ የአይሁድ ሃይማኖታዊ ስርዓት እንዴት እንደሚሄድ ደንቡን እንዲያስከብሩ የተመደቡ ሰዎች መጽሐፍ ቅዱስ ላይ አይሰብኩም፣ አይፈውሱም፣ አይተነብዩም። እየዞሩ ግን ደንብ ያስከብራሉ። አንተ የስብከት ርዕስ ለመጻፍ ነው ማስታወሻ ይዘህ የምትመጣው። እነሱ ያንተን ስተት ለመጻፍ ነው ማስታወሻ ይዘው የሚመጡት። ስንት መከሰስ ያለበት ጉዳይ እያለ ሰውን ፈውሳል ተብሎ ሰው ይከሰሳል። ስንት ለክስ የሚያበቃ ኬዝ እያለ ሽባውን ሰው ፈውሳል ተብሎ ሰው ፍርድ ቤት ይጠራል። ፈውሱ ልክ ነው፣ ነገር ግን ፈውሱ የተከናወነበት ቀን ልክ አይደለም ብሎ ነው ኢየሱስንም የከሰሱት። እሺ አንተን እሁድ አትፈውስ ይላል፣ ሰኞ እሱ ይፈውሳል? አይፈውስም እኮ ዘመኑን ሙሉ አይፈውስም፣ ግን በዚህ ቀን አትፈውስ ይላል። ደንብ አስከባሪ ነው። ጌታ ኢየሱስ እንደዚህ ያላችሁ ያንተ አህያ ጉርጓድ ውስጥ ገብቶ እያየ ሰንበት ነው ብለህ ታልፋለህ ወይ አለው። ለምን የሰዎችን ባሊው ከአህያ በታች አርገታ ያለ? እቺ የአብርሃም ልጅ ናት። እንዲህ ብላ ስትሄድ እሁድ ነው ብዬ አላልፍም፣ ሕግን ነው ምሰብረዋል። አህያችሁ ጉርጓድ ውስጥ ገብቶ እያያችሁ ማለፍ እንደማትችሉት ሁሉ ልጆቼ እንደዚህ ዝቅ ብሎ ሲሄዱ እያየው ማለፍ አልችልም። አንተን ውስጥ ደንብ ያስገድዳል፣ እኔን ደግሞ ሕገ መንግስቱ ያስገድደኛል አለ። የኢየሱስ ሕገ መንግስት የእግዚአብሔር ድምፅ ነው። አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። አትስበክ ለምን ትሉኛላችሁ? ቀኑ አይፈቅድም ለምን ትሉኛላችሁ? ካላንደሩ የዘጋው እናንተ ጋር ነው እንጂ እኔ ጋር አይደለም። የአባቴ ካላንደር እየሰራ ነው። በእኛ ካላንደር ተመላለስ የምትሉኝ ሰዎች መቼም ቢሆን በእናንተ ካላንደር አልመላለስም። ይሄ ነው የኔ ካላንደር። የኢየሱስ ትምህርት ነው የኔ ካላንደር። የኢየሱስ ምልክት ነው የኔ ካላንደር። የእግዚአብሔር ቃል ነው የኔ ካላንደር። የኢየሱስ መንገድ ነው የኔ ካላንደር። አደገኛ ንቅናቄ ቸርቾች ውስጥ ይፈጠራል። አጋንንት ይጮሃል፣ በሽተኞች ይፈወሳል። ገና ድብልቅልቁን የሚያወጣ ትንቢት ተናጋሪዎች ይመጣሉ። የኢየሱስን ትንሣኤ መስክሮ እነ ጴጥሮስ ያመጡትን ውጤት ለመቀልበስ የአይሁድ መሪዎች በጣም ዘገይተዋል። ብርድ ልብስ ውስጥ ቆይቶ ብድግ ስሉ 3000 ሰው ጌታን ተቀብሏል። አጠገብ ያለውን ሰው ነካ አድርገውና ደንብ አስከባሪዎች ውጤቱን ለመቀልበስ በሚያስችል አቋም ላይ አይደሉም። ኦሬዲ ውጤቱ አልፎ ሄዷል በልልኝ። በነገር በክፋት በተንኮል ከተጠመጠሙበት ቀና ስሉ 3000 ሰው ጌታን ተቀብሏል። አሁን እኔ እያወራ ያለው ሰዎችን አትስማ፣ ሰዎችን አትታዘዝ፣ ሰው እሺ አትበል እያልኩ አይደለም። መታዘዝ ባለበት ትታዘዛለህ፣ መታዘዝ በሌለበት አትታዘዝ። ግልጽ ነው እኮ። ጴጥሮስ ምንድነው ያለው? ምዕራፍ 4 ቁጥር 19 አንብብ። አልሰማም አለ። በጣም ረጅም ጽም ላለው ሰውዬ ድንኳን የሚያክል ቀሚስ ለብሶ ለተቀመጠው ለሸንጎ ኃላፊ አንተም ስማ፣ መዳን በሌላ በማንም የለም እምትለውን ጉዳይ አልሰማም ነው ያለው። መስማት ባለብኝ ቦታ እሰማለሁ፣ መስማት በሌለብኝ ቦታ አልሰማም። የስብከት ርዕስ ነው። ቅድስት ማርያም በጣም የእምነት ሰው ነበረች። የራሱ ሳይወለድ በፊት ጀምሮ አስተምሯት የገባትም አይደለችም። ገና ሳያስተምራት ተወልዶ እግዚአብሔርን የምታመን ሰው ነበረች። ሶ ላቭሊ በድንግልና መጸነስን የሚያክል ነገር
አሜን። እንደ ቃል ይሁን። ምን አይነት እምነት ነው? የዘንድሮቹ እንኳን የእምነት እንቅስቃሴ ይባላሉ። ይህ ምን አይነት እምነት? አስገራሚ እምነት። ሉቃስ 1:38 መንፈስ ቅዱስ ይመጣና ያረጋዋል። እንደ ቃል ይሁንልኝ አሜን። አማኝ ነበረች በራሷ። የእናቱ ነገር እንኳን ችግር የለም፣ ቤተሰብ ናት። ብጽዕት ናት፣ የተመሰገነች ናት፣ ጸጋ የሞላባት ናት፣ እግዚአብሔርን የምታመን ናት፣ ተከታይ ናት፣ እግዚአብሔርን የምትፈራ ናት፣ ሚላችሁን አድርጉ ናት። ስትመክርም ሚላችሁን አድርጉ ናት። መስቀሉ ድረስ የተከተለች ናት። አንዳንድ ደቀ መዛሙርት እኮ ፈርተው ሸምጥተዋል። ትዝ ይላችሁ? ፈርተው ሸምጥተዋል። ኧረ እኔ አላውቀውም ምናምን እያሉ እስከ መስቀሉ ድረስ የነበረች ናት። ሌላ ምን ልጨምርላችሁ? ከዚህ ሁሉ የሚያስደንቀኝ አንድ አለ። ከዚህ ሁሉ የሚያስደንቀኝ ጌታችን ልጇ ተሰቅሎ ሞቶ ተነስቶ ከመሄዱ በፊት 40 ቀናትን ከደቀ መዛሙርቱ ጋር ነበር። በዚህ ጊዜ ብዙዎቹ ወንድሞቹ ያመኑ ይመስለኛል፣ ግን በኋላ እንመጣለን። እስከዚህ ጊዜ እንኳን ብዙ ጊዜ ማንበብ ነበር። እሷ ከዚህ በፊትም እንደዚያው ናት። ሞቶ ተነስቶም አለች። ከመሄዱ በፊት ከማድረጉ በፊት ተስፋ ገብቶ ነበረ። ጠብቁ፣ ምን መንፈስ ቅዱስ ይሰጣችኋል፣ ጠብቁ። ትዝ ይላችኋል? ኃይል እስክትቀበሉ ድረስ ከየት አትውጡ? አረ ተናገሯ። ከኢየሩሳሌም አትውጡ፣ ኃይል ጠብቁ፣ ኃይል ያስፈልጋችኋል ያስተምራል ጌታችን። እንዳትመሰክሩ፣ መመስከር እንዳትጀምሩ፣ አገልግሎት እንዳትጀምሩ። የእናንተ ሥራ ከዚህ ከኢየሩሳሌም አንስቶ እስከ ምድር ዳርቻ ድረስ ምስክሮች መሆን ነው፣ መመስከር ነው። ግን እንዳትጀምሩ፣ በራሳችሁ እንዳትጀምሩት። ምን ያስፈልጋችኋል? ኃይል ይሰጣችኋል፣ ጠብቁ ብሎ ነው የሄደው። ደቀ መዛሙርቱስ ኃይል ያስፈልገናል ብለው አትሊስት ለአንድ 10 ቀናት ብለው ደጃቸውን ዘግተው በአንድ ልብ ሆነው ሊስን ማይ ፍሬንድ፣ በአንድ ልብ ሆነው እየጸለዩ ይጠባበቁ ነበር። ምን ተናገሩ? መንፈስ ቅዱስ ምን በጌታችን ኤክስፕሬሽን ምን ትቀበላላችሁ? ኃይል የሚጠባበቅ ሰው ምን አይነት ሰው ይመስላችሁ? ሁሉን ቻይ የሚጠባበቅ ይመስላችሁ? ኃይል ያስፈልጋችሁ። ኃይል እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡና ቁጭ ብላችሁ ጠብቁ። ኃይል ኦኬ። ያንን የተስፋ ቃሉን ወስደው ተሰብስበው እየጸለዩ ይጠባበቁ ነበር ኃይል ለመቀበል። እንኳን የኢየሱስ እናት ሆናችሁ እንዲያው ባጠገቡ ያለፈና ቤተሰብ የሆነ ሰው እንኳን ትቢቱ አይቻልም። ኃይል ለሌሎቹ እንኳን ያስፈልግ ይሆናል። እኔ እናቱ ነኝ። her humility ልቤን ይነካዋል። አሁን በዚህ ዘመን ልንቀባባት እንደምንሞክረው አይደለም። she's just a beloved believer። እንዴት አወቅ? ተመልከቱ ሐዋርያት ሥራ ምዕራፍ 1 ቁጥር 14 እነዚህ ሁሉ ስማቸው የተዘረዘረ ደቀ መዛሙርት ከአንዱ በስተቀር እነዚህ ሁሉ ከሴቶችና ስፔሲፊካሊ ለምንድን ነው ሉቃስ ሜንሽን ያደርጋት ሲባል የእሷ መኖር በጣም አስገራሚ ነው። ኃይል ለመቀበል አማኝ ናታ። ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር አይ ቲንክ ከትንሣኤ በኋላ አንዳንዶቹ ወደ ጌታ ሳይመጡ አይቀሩም። ከዛ በፊትስ አይመስሉኝም፣ አሳያችኋለሁ። አይመስሉኝም ወንድሞቹ እንኳን ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ካን ኢማጂን እነኛን ሁሉ ቀናት ከደቀ መዛሙርቱ ጋር በጸሎት አብረው ከሚተጉት አማኞች መካከል አንዷ የጌታችን እናት ማርያም ነች። የምታመን እግዚአብሔር በእርሷ ውስጥ ባሳለፈው ኃይል የምታመን በልጇ ውስጥ የተገለጠውን ክብር በልቧ ትጠብቅ የነበረች እስከ መጨረሻ እስከ ሞቱና ትንሣኤው የተከተለች ተከታይ መጨረሻ ላይ የሰጠውን ተስፋ ተጠባባቂ አማኝ